እዚህ ትታገስና ልክ በቃ ፋሚሊ አታክ ድረስ ደረሰ ነገር በጣም በብዙ ማለት ነው። ማለት እንደዚህ በማልል ደረጃ ብዙ ነገር እስኪበላሽ ማለት ነው። በቃ አልተባበርም ስትል መልእክታቸው የውሸት እንደሆነ እያየው ሁሉም ሲነቃ ምናምን። ለምን እኔ አሁን ፓስተሩ 2 ሚስት አለው ሰንዴይ ስኩል ሰንዴይ እንደዚህ ወጣቶች ጋር እየሄደ ለማማገጥ እንትን ይላል ብዙ ነገር 3ኛ ሚስት 4ኛ ሚስት ሊያገባ ሽማግሌ ይልካል። እነዚህ ነገሮችን ስናቅበት ጊዜ እኛ ማሳደር ጀመረ። ያለላሉ 2 ሚስት አለው። አዎ ሁሉ ነገር መስጊድ እንዳይወጣ ታራይ ነገር ይቀርሉ ነት ውስጥ በቀድሞ ቤተ እምነት ትምህርት መሰረት የመንፈስ ቅዱስ ሙላት ትምህርቶች ነበሩ። አይኔ ጥያቄ ፈርሰናል አይደል? አዎ ጌታ ከመጠመቃችን አንድ ቀን በፊት ጥምቀት በፊት መሆኑ ደግሞ አስቂኝ ነው። ከጥምቀት በፊት እንትን ነው አስሚቲን እዚህ አዳም ቤት ምናምን አውቀዋለሁ። በጣም የተረጋጋ ደስ የሚል ሰው ነው እና ተጉጋም ከነበረች እሱ ጋም ከነበረች በዙሪያው የተረጋጉ ጴንጤዎች ነበሩ። ሄሉ አንተ ነው ነገሩን ያወሳሰብከው። እኔ እግዚአብሔር ምስክር እኔ ደንግጫለሁ። እኔ ያድርጉ እንዴት ይሁን ምናምን አላውቅም፣ ግን በውጭ የሚሰማቸው ነገሮች ነበሩ። ያው የሚነግሩን ነገሮች ነበር እንድንጠነቀቅ ምናምን። ግን እውነት እኔ ቸርች አላውቅም፣ አዳራሽ ገብቼ አላውቅም። ከዛ መጣች አንድ እሑድ እሷ መጣች። ከዛ አንድ እሑድ ደግሞ እኔ ሄድኩኝ ማለት ነው። አልሄድም ብዬ በግድ ያው ቃል አስገብተኝ ስለነበር ከዛ እሺ ከዛ በኋላ ነው በቃ እንደ እንትን በቃ ማለት ፍንድት ለይተውልኝ ማለት ነው። ፍንድት ማለት ነው። ከዛ በቃ በአመቱ ነው እኔ እኮ ቃል እኮ ይከብደኛል። በቃ በጣም ነው ፈነዳው ነው የምትይኝ ወይስ እንዴ? ከኔ በቃ እኔ አድጌያለሁ ምናምን ብዬ በቃ በፋሚሊ በቃ እኔ አድጌያለሁ ራሴን መምራት ራሴን እወስናለሁ ምናምን ብዬ ነው እንትን ያልኩት። ከዛ በቃ በዛው ኧረ ተጉም ከታቻውን በደንብ የፍንዳታውን ነገር ስታነሺ በጣም አሁን ትዝ አልሽኝ እያለ ነው እንዴ? ወይ ተጉ ቢገባ አሪፍ ነበረ። ገስት ግን አይወድም ተጉ መሰለኝ። የሆነ ቅዳሜ ቀን ሌሊት ሙሉ ይጸልያሉ። ግርግዳው ግቡ ምናምን ይላሉ፣ ይጮሃሉ። ማለት እሷን ሲቀበም አንዳንዴ ሰማዋለሁ እና ጥሩ ለውጥ ላይ ነው ብዬ ቆይ እነማን ናቸው የሚጮሁት? ሄሉ ሲጮሁ ግድግዳ ውስጥ ያልሽው እነማን ናቸው? አይ ተገኘ ተከራይቶ ነበሩ ነው እንዴ? ማለት ስም እየሳቀ ነው። እሺ ከዛ ከልጅቷ ጋር 1 ሳምንት እኔ ጋር ተባባላችሁ፣ 1 ሳምንት እሷ ጋር። ከዛ አንቺ በዛ ብቻ ጴንጤ ሆንሽ። በቃ የሄድኩ ምናምን በቃ አንዳንድ ነገሮች ነበሩ ምናምን። ከዛ በአመቱ ነው ብቻ በ6 ወር ከአመት በኋላ ሄድኩኝ ተቀላቀልኩ ማለት ነው። እኔ ከዛ ከፓስተሩ ጋር አስታወቀች ምናምን። አይ እንደዚህ ስለው ራሴ ነው ማስተምርሽ፣ መጽሐፍ ቅዱስ ራሴ ያስተምርሻለሁ ምናምን አለ ፓስተሩ። በቃ ዶክተር ኢዮብ ማለት ነው ባለራዕይ ሪሰርች ማለት ነው። ከዛ ተማርኩ። ቻሌንጆች ነበሩ በጣም። ከዛ ተማርኩ ተጉ ከታች ሲስሩ ምሳሌ አልንኳትም የግርግዳው ታሪክ። እሺ አንተ እንደ ኧረ ተጉ ወንድሜ፣ ሰው ጸሎት እኮ ትቷል እኮ ዘንድሮ እንደ ወንድሜ። ኧረ የእኛ ደግሞ ብትመጣ እኮ ሌሊቱ ሙሉ ሌላ ነገር ሲያደርግ ነበር። አንተ እኮ ቢያንስ ሌሊቱን ስትጸልይ ነው የተባልከው። ሌሊቱን ወይ የኔ ደግሞ ቢመጣ ሌሊቱን ተጉ ፔንቴኮስታል ነበር ማለት ነው። ተጉ ፔንቴኮስታል ነበር ይዛኔ ወይስ አሁን ምን? ያኔ ደግሞ ሌሊቱን ቢመጣ ያኔ ሌላ ሌሊት ነበር የሚመጣው እኮ እንዴ። ጥሩ አስተማሪ አትሆንም ነበር አንተ።
እሺ አይ እኔ ከባድ ነው። እኔ እንትና እያሉ እኮ ነበርኩ እኮ እኛ ጋር የሚገርመው ግን እንደዛ ሆኜ ፋሚሊ እኮ ጴንጤ መሆኔን አያውቅም። ለምን እዛ ምንም አይጠረጥሩምም ነበር። እውነት በቃ አስቀድስ ነበር፣ ቆርብ ነበር ምናምን በቃ ቤተክርስቲያን እንደሚሄድ ምናምን ስለምን አንድ ሳሚ የሚባል ሰውዬ መጥቷል። ትክክል አይደለሽም ብሎን መሰለኝ ማለት ማን ነው? ወይ ሳሚ እንኳን ደህና መጣ ሲልክልኝ በእንትን ነው ብዬ ነው። እሺ ሳሚ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? እግዚአብሔር ይመስገን አለሁ። ምን ልታዘዝ? እስከዛ ልስማና ማውራ ነገር ስላለን አውሩና። አረ አይ ቀጣው አረ ተናገር፣ ችግር የለውም። ገና ገስት ለሆነ ሰምተ ሊመዲሽ የሰማከው ነገር አለ? የሰማከው ሀሳብ ለመስጠት ነው ወይ ገስት ለሆነ ሰምተን የምትናገረው? ወይ ጨርሱ ብዬ እኮ ነው። ሀሳባችሁ መሀል ከሚገባ ሲጨርሱ አይሻልም ብለህ ነው? ወይ ቤት ክፈትና እንምጣ እንዴ? ወይ አንተ ክፈትና እንምጣና አላክኛ ራስ ወጣው ሲሳ አይደብርህም እንዴ? ወጣ እኮ በንግግር ወጣ እንዴ? ታዲያ ገባና ገና ሰምቼን ሀሳብ ምሰጠው እንዴ? ቀኑብሽ ምን ነካሽ? ባለራይ ነው መሰለኝ። አይ ሄድዬ ወደ አንቺ ታሪክ እንመለስ። ዛሬ ጋይስ በጣም የሚገርም ግለ ታሪክ ላይ ነን። የግለ ታሪክ እየሰማን ነው። እሺ ሄዱዬ፣ ከዛ ዶክተር ኢዮብ ደህንነት አስተማሪሽ መጣ። እሺ ታዲያሽ ቻሌንጅ ነበረ ትንገረ አይደለም መሰረታዊ ክርስትናን ትምህርት ያስተማረሽ ማን ነው? ሄዱ እኔ እኮ አንዳንዴ ስልክ እንደዚህ ሲወልቅ እኮ በጣም ስልክ እኮ እንዲህ ሲወልቅ እኮ እኔ ብዙ ጊዜ ቆልፌው ነው የምቀመጠው፣ ግን ስልክ እንደዚህ ሲወልቅ ግን ያስፈራኛል። የሆነ ሰው አንዴ እንትን ወይ ሄሉ ወይ እየሰማሁ ነው አባቴ። የኔ የምር ሲሪየስ ጥያቄ ነው። እግዚአብሔር ምስክሬ። አሁን አንቺን የክርስትና ትምህርት ደህንነት ያስተማረች ሰው ማን ነው ነው ማለት? ለምሳሌ ወደ ቤተ ክርስቲያን ሄድሽ፣ ከልጅቷ ጋር አብረሽ ሄድሽ እና ደህንነት ለምሳሌ አሁን በእኛ በክርስትና እኔ አሁን ማንንም ቤተ እምነት ስለማልወክል በእኛ የሚለውን ልቶና ለምሳሌ አንድ ሰው ወደ ወንጌል አማኝ ሲመጣ ወንጌል አማኞች ምን ያደርጋሉ? ሰውየው መጀመሪያ የደህንነት ትምህርት ያስተምራሉ። በደህንነት ትምህርት ውስጥ መሰረታዊ የክርስትና ትምህርቶችን ያነሳሉ። እሱን ካስተማሩ በኋላ ደህንነት ከተማረ በኋላ ወደ ውሃ ጥምቀት ይሄዳል። ውሃ ጥምቀት ከወሰደ በኋላ ደግሞ ቀጥሎ የክትትል ትምህርት ወይንም የደቀ መዝሙር ትምህርት ይማራል። ያንን ከተማረ በኋላ ወይ ቤት ህብረት፣ ወጣት ከሆነ ወጣት ህብረት፣ እድሜው ደግሞ ትንሽ ገፋ ምናምን ያለ ሰው ከሆነ ደግሞ ቤት ህብረት ይያዝና ክርስትና በዚህ መልኩ ይቀጥላል። አንቺ ዶክተር ኢዮብ ጋር ልክ ስትሄጂ የመሰረተ የክርስትናን ትምህርት ያስተማረሽ ዶክተር ኢዮብ ነው ወይስ? ኧረ ተጉዳ አውራበት። እሺ ዶክተር ኢዮብ ነው ያስተማረሽ? ማን ያስተማረሽ? አይ እኔን እንኳን ያስተማረኝ ወንጌላዊ ነው። ወንጌላዊ ባይዘዌ በጣም ወዳጁ ነው። አስሚቲ የተጉ ወዳጁ ነው፣ ጓደኛው ነው። ታውቂያለሽ? አስሚቲ ፓስተሯ ነበር ተጉ። የኳይር ፓስተር ነበረ። ይገርማል ግን ማለት እንትን ነው። አስሚቲን እዚህ አዳም ቤት ምናምን አውቀዋለሁ። በጣም የተረጋጋ ደስ የሚል ሰው ነው እና ተጉ ጋም ከነበረች እሱ ጋም ከነበረች በዙሪያ የተረጋጉ ጴንጤዎች ነበሩ። ሄሉ በጣም እሷ ኮታች በኋላ ተረጋግቶ ይሆናል። ሳምሪ አሁን እኮ ችግሩ እኮ ጌታን እውነቷን ነው። እኔ አልኩ እኮ እዛ ቸርች እኮ ሁሉም በጣም ይከባበራሉ፣ ፍቅር አላቸው። ጌታን ነው የምልህ።
እስቲ ቆይ በዚህ አጋጣሚ ቆይ እኔ ከምጠይቃት በጣም ፍቃደኛ የሆነ ወንጌል አማኝ ካለ ሄሉን የሚጠይቃት ወንጌል አማኝ ፍቃደኛ ካለ ላክልኝ አስገባለሁ። ፖለቲካን አትስራብኝ ወንድሜ። እኔ እቤት የሚጨቀጭቁኝ ይበቃኛል። ዶክተር አለች እኮ ምስክር። አንቺ ቤት እኔ ዛሬ ገና እኮ ነው እኮ አይ ዛሬ ገና ወየ ኑሃሚ አለዚህ ፕሮፌት መነጽር አያስፈልጉም? ፕሮፌታው መነጽር አያስፈልጉም ትያለሽ? እናን እሺ እንቀጥል። አይ ደህንነት እኔ እኮ በጣም ደህንነት ስትማሪ ቆይ ደህንነት ስትማሪ ምን ተምረሻል ሄልዬ? እኔ አሁን ብዙ ጊዜ ሆነ እኔ አሁን የዛሬ ኦልሞስት የዛሬ እኔ እንጃ እረስቻለሁ፣ ግን መሰረታዊ ትምህርትማ አስተምረውኛል እኮ እንደውም በደንብ ነው ያስተማሩ እኮ። እኔ ጠይቃለሁ፣ በነገራችን ላይ እኔ በስልክም ቢሆን ደውዬ ጠይቃለሁ። ያኔ በጣም ጠይቅ ነበረ። እንደውም አጠያየቄ ራሱ ምንድነው ወደ ፓጋን ይወስደኝ ነበር መሰለኝ አጠያየቄ ራሱ። እግዚአብሔር ታዲያ ሰይጣንን ለምን ፈጠረ እያልኩ ከራከር ሁሉ ነበረ ያኔ እነሱ ጋር እያስተማሩ እያለው ማለት ነው በሚያስተምሩት። ስለዚህ እጠይቅ ነበረ። እኔ በጣም ረጅም ጊዜ ሆኖታል። አሁን እኔ ይሄን ብዬ እንዴት ላስታውስ? ግን መሰረታዊ መጽሐፍ ቅዱስ ትምህርት አስተምረውኛል። ከተጠመቅኩ በኋላ የደቀ መዝሙር ትምህርት ተምሬያለሁ። ከዛ ዶክተር ኢዮብ ነው የአገልግሎት ትምህርት ደግሞ የሚሰጠው ራሱ ዶክተር ኢዮብ ነው። ተምሬ ነው። ከዚህ የተለያዩ ስልጠኖችን ምናምን እዛው ይሰጣል። እሱንም ወስጃለሁ። እሺ መንፈስ ቅዱስ ሙላት ተስተሞልተሽ ነበር? ኒኩ ግራ ቢገባኝ እኮ ነው። ምን ልጠይቅ? ፐርሰናል ጥያቄ አትጠይቀኝ። ድንገት ያው ተመስገን ተሞልቻለሁ ብሎ እስካሁን ነው የሚናገረው። ምን ችግር አለ? ባለፈው በእኔ መኪና እየሄድን የሆነ ነገር ከፈትኩለትና አሬ ነገር ልሳኔን እያመጣ ነው አይደለም። አይ የምር መንፈስ ቅዱስ ፐርሰናል እኮ አይደለም ሄልዬ። አይ አንቺ በቀድሞ በነበርሽበት ቤተ እምነት ውስጥ በቀድሞ ቤተ እምነት ትምህርት መሰረት የመንፈስ ቅዱስ ሙላት ተመርተሽ ነበር ወይ ነው የኔ ጥያቄ። ፐርሰናል አይደለም አዎ ጌታ ከመጠመቃችን አንድ ቀን በፊት ከጥምቀት በፊት መሆኑ ደግሞ አስቂኝ ነው። ከጥምቀት በፊት እግዚአብሔርን እንደነገምት ቆመኝ ሆነ። ኧረ ሶፍትን አምጣ ቆይ ከመኪና ውስጥ አንዴ በእናትህ። ኑሃዬ እንዴት ነው ማፍረው? አላፍርም ኑሃዬ። እንደ ጌታ ዶክተር ጌታን እዛ እኔ ማኒፌስት አደረግሽ። ከዛ ስትሞይ ምን አይነት እንትን ሆነ? ምን አይነት ለውጥ ሆነ ማለት በምን እነሱ የሚገልጹት ያው በልሳንና በቅርቡ ትሞታለህ ለምዳለች እንደዚህ እያለች ብዙ ሰው አሰናክላለች። ግን እንደዚህ አፋጡት የተናገረ የለምና እኔ ከዶክተር ኢዮብ ጋር ጥሩ ቀረቤታም ስለነበረ እኔ እኮ እጅ የጫነች ምናምን ስትይ እኮ እጅ የጫኑ ይጸልያሉ ምናምን ስትይ እኔ አይምሮዬ ደግሞ እንደዚህ አንዱ ሌላ ቦታ ወየሌ ነው እስካሁን ሲሶዬ ወየሌ ነው እስካሁን አረተ በመድኃኒዓለም አይደለም አዛ እኮ እዛ እጅ የጫኑ ምናምን ስትይ እኮ ደግሞ የእጅ መጫኑ እኮ ብዙ ጣጣ አምጥቷል ብዬ እኮ ነው እኮ እኔ። እሺ እንደ ጌታ ነው። ከዛ በኋላ እኔ ነገርኩት፣ ላስተማረኝም ነገርኩት፣ ለዶክተርም ነገርኩት። ከዛ ኦፊሻል መድረክ ላይ ተናገረ፣ እንደዚህ አይነት አገልግሎት እንዳታደርጉ፣ ማንም ላይ እጃችሁን እንዳትጭኑ ምናምን ብሎ ተቆጣ። እኔ ለምን ትሞጭ ማለት እንደዚህ አይነት ነው ስለ ልጅቷ እኮ የለመደች ነች። ሰው ብዙ ሰው እንትን አሁን ቀላል እኮ ነው። እኔ አንቺም በሆነ አለም አንቺ ኳየርም ዘማሪም ስለነበርሽ ከዛ በኋላ አንቺ ኳየርም ዘማሪም ስለነበርሽ
ኮሜንት እሺ ወይ ኑሐሚዬ ዘማሪ ስለነበር የቱ ጋር ነው ጫነው? እኔ የሚያሳስበኝ እሱ ነው። እሱ የቱ ጋር ጫነ የሚለው ነው። ትሞቻለች ሲል ኧረ በጌታ ወይኔ 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 እኔ እኮ የቄረ ምን ልትል እንደፈለክ የቱ ጋር ነው የጫነው ማለት ዘሚኒንጎ መጫን ምንም ቦታ ግንባሬ ጋር ነው ጋይስ። ናናናና ቤሪያ የቸርችን ጉድማ ጥላ አትሄድም። ናናናና የት ነው የምትሄደው? ቤሪያ ተመለስ ና ምንም እራቺ ከታች በጣም ብዙ ሰዎች በጣም ብዙ የተከበሩ ሰዎች አሉ በእውነት። እሺ ቆይ አይደለም አይ ስለዚህ አንተ ለምሳሌ ለምንድን ነው ከቸርች ወጣሽው? ከቸርች ወጣሁት በቃ ከብዙ ጊዜ በኋላ ነገሮችን አያው እውነትም ተረዳሁኝ። እግዚአብሔር ይባርካቸውና እዚህ ሚዲያ ላይ ያሉትና አረ ፓስተር ዴቭ አልኩ ይቅርታ ዜዶ ላለ ብዬ ነው። በጣም ይቅርታ። ዜዶ ምን ብሎ ጻፈ መሰላችሁ? አማኞችን የማሸማቀቅ መርሃ ግብር ላይ ናቸው አለ። አይደለም ግብር አለም ያለው አንቺ የጻፈውንማ በስነ ስርዓት መርሃ ግብሬ ዜዶ የጻፈውንማ አንቺ የሰው ጽሁፍማ እንትናት የግብር ወቅት ነው በስነ ስርዓት አምክ ግብሬ ነው ላሻሽልለት ብዬ ነው ግብር ባለው ብሎ ነው ብዬ እኔ በቅንነት ነው እኮ እኔ ለዜዶም ልናገር ለማንም ልናገር እኔ የትኛውን ቤት እምነት ውክልና የለኝም። ፕሮቴስታንትን አልወክልም፣ ካቶሊክን አልወክልም፣ ኦርቶዶክስን አልወክልም። እኔ አንድ ነፃና በቃ ገለልተኛ ሰው ነኝ። እሺ እንቀጥል። አሁን እኔ ኢቭን እየጠየኳት እኮ ከኛ አለ እንዴት ወጣሽ ምናምን አይደለም ማለት ከነሱ እንዴት ወጣሽ ነው። ወይል አሮፍር ያለ ስጋው ነው። አይ ህሉና ተወፍራል ስትለኝ በጣም ወፍር ያለው። እሺ እኔ የምልሽ ከዛ እንዴት ወጣሽ? እኔ ዋናው እንዴት ወጣሽ ነው። የወጣሁት ከአሁን ለምሳሌ ለመጨረሻ እኔ መሰረታዊ ችግር እየተሰማኛለ ያለሽባቸው ቤት እምነቶች ላይ ወይንም መሰረታዊ ክርስትና ትምህርት ወይ አልተማረችም ብዬ እኔ እየጠየቅኩ ነው። እኔ ፐርሰናሊ ማለት ነው። ሰዎች በተለያየ ምክንያት ይወጣሉ። አሁን አንቺ ጋር በደል ደርሶብሽ ተገፍተሽ ወይ ያልሆነ እንትኖችን አይተሽ አይመስለኝም። መጥፎ ነገር አይተሽ አልመሰለኝም። እኔ ለምን መሰለ ሲሶ አንዳንዴ እየበሰልክ ስትሄድ እያወቅክ ስትሄድ እኔ እውነት ለመናገር ከዶክተር ኢዮብ ጋርም እዛም ካሉት ጋር ምንም አይነት ጸብም የለኝም። ኤፍቢኤም ጸብ የለኝም። ግን አንዳንዴ የወጣ ትምህርቶች ሲሆኑ እንደነገርኩ እነዚህ የግል ነባያቻችን የተወሰነች ወራቶች ያክል አብሬ ነበርኩኝ። ገባ ግን ያየኋቸው ነገሮች አሉ። አዎ በአይኔ ያየኋቸው ነገሮች አሉ። ውሸት አለ፣ በስሙ መነገድ አለ፣ ዝሙት አለ። እያንዳንዱ ነገር በአይኔ አይቻለሁ። ጭራሽ እኔ አይደለም ሲሪየስ እኮ ነው ጋይስ፣ በእውነት ታብና ሼር አድርጉት። የምር በአይንሽ ይሄን ነገር አይተሻል? ነበቻች እኔ አሁን ለምሳሌ ቸርች ውስጥ ተወልጄ ነው ያደግኩት። እኔ እስቲ ተወልጄ ነው ያደግኩት። ነገር አሪፍ አይመስለኝም ሲሶዬ። ይሄ አሁን የግል ኃጢአት ምናምን ነገሮች እንትን ይችላል። ሰዎች ነው ፌንድ ሊያደርግ ይችላል። አያደርግም። ለአንድ ሰው እኮ ምክንያት ሊሆን ይችላል እኮ ቤት እምነት ለመቀየር። ለምሳሌ ለብዙ ሰዎች እኮ በዚህ ምክንያት ለምን እስከተርሰተ ተታገስ ምሽው ኑሐሚ እኔ በጣም ከአንቺ ጋር እስማማለሁ። እኔ ከኑሐሚ ጋር እስማማለሁ። ቀጥይ። እሺ ፐርሰናል ነገራቸው በነገራችን ላይ እያወራሁኝ አይደለም። አንዳንዴ ዝም ብለህ ምዕመን መሆን ይሻላል ብዬ አስባለሁ። ጠጋ ብለህ ግን አሁን ለምሳሌ በደንብ ነበር ከዚች ከባለራዋ ጋር በደንብ እንደ ፋሚሊ ሆነን ነበረ።
ፕሮግራም መራ ነበር፣ ጸሎት ምናምን ፕሮግራም መራ ነበር ምናምን። ጭራሽ ፕሮግራምም ጸሎትም ትመሪያለሽ? እኔ እግዚአብሔርን ክርስቶስን በጣም ገርሞኝና ደንቆኝ ነው እየሰማሁሽ ያለው። ጭራሽ ፕሮግራምም ትመሪ ነበር? ጌታ ሆይ እኔ አልኩህ እኮ እኔ በስሙ የሚደረገው ነገር ኢየሱስ የሚባለውን ነገር ትክክለኛ አገልግሎት ነው ብዬ ተከትዬ በነበረው ስፍራ ላይ ግን እንዳልሆነ እያወኩበት የውሸት ጌታን ተገኝ እንዴ ሄሉ ተይለኛል እንዴ ጌታ አይደለም አለመሰለሽ ሄሉ። አሁን እኮ አንቺ አሁን አንድ ሰው ለምሳሌ አስሎንጋስ እስከማውቀው ማለት ነው እስከማውቀው ድረስ እኔ ነገርኩሽ። አንድ ሰው እንደዚህ አይነት ነገር ውስጥ ለምሳሌ ቸርች ውስጥ ኦልሞስት እኮ አንቺ የአገልግሎት ዘርፍ ውስጥ ነበርሽ። ያ ማለት ይኸውልሽ አንዳንድ ሰዎች ኳየር ሊሆኑ ይችላሉ። ያንቺ ግን ኦልሞስት ወደ ፕሮግራም መምራት ማለት በእኛና በእነሱ የሚለው እኮ አምታታኝ እኮ በእኛ ስል ይመጡና በእኛ አትበል ይሉኛል። እኔ ራሱ መሀል ላይ ተጨነኩ እኮ። አንድ ሰው አንድ ግለሰብ ፕሮግራም መሪ ከሆነ ማለት በዛ ቤት እምነት ውስጥ ትልቅ ነገር በቃ ማለት ቤት እምነቱን በጣም ጠንቅቆ የሚያውቅ ትምህርታችንን የሚያውቅ ልምምዳችንን የሚያውቅ ኢቭን ስህተትና ድካም ቢኖር መሸፈን የሚችል እና በመንፈሳዊ ነገር በጣም የጠነከረና የበሰለ ነው። እና አሁን አንቺ በዛ በነበርኩበት ቤት እምነት ፕሮግራም መራ ነበር ነው የምትይው? ሲሶ ለምንድን ነው የምታደርገው? እኔ እግዚአብሔርን በጣም ሰርፕራይዝ ሆኛለሁ። እግዚአብሔር ምስክሬን ሄሉዬ። አይ ጌታ አይ ከሳቁ አይ ቁም ነገር ነው ጌታ ነገር እኔ አሁን ቁም ነገር እያወራሁ ነው። በአይኔ ያየሁትን እግዚአብሔርን እኔ በአይኔ ያየሁትን ታግሰ የምታልፈው ነገር ሲሆን ከዛ ነገር ጋር ልተባበር ስትል ደግሞ በጎን የመጡ ውጊያዎች ነበሩ። እውነት ለመናገር ነው የምልህ። እሺ በጣም ነው የምልህ። እኔ አሁን እከሌ እንደዚህ አልልህም። ይሄ ኃጢአቱ ስርቆቱ ምናምኑ እንዳለ ሆኖ ኢየሱስን በዚህ መልክ ነው የምናሳየው። የትኛውን ኢየሱስ ነው እየተከተልን ያለ ነው? ከዛ ቆም ብለህ ልታይ ትሞክራለህ። አሁን ቢሮ ውስጥ ከነቢቷ ጋር እንደዚህ ቢሮ ውስጥ ቁጭ ብለን የምንነጋገረውን ነገር እንደ መልእክት አድርጋ መድረክ ላይ ስትናገር እንሰማለን። እኛ በዙሪያ ያለን ማለት ነው። የሆነ ነገር ስታወራ መድረክ ላይ ልክ ጌታ ተናገረኝ ብለህ ነገር ስታወራ አለው እኔ በአካል ከዛ አንዱን የሆነ ነገር ሲላት ደግሞ ልክ እንደ መልእክት አድርጋ ደግሞ ጌታ ይቀጥፋል፣ ትታመማለህ፣ ፓራላይዝ ትሆናለህ ምናምን ትላለች። እኔ እኮ አልኩህ እኮ አብሬ የነበርኩበትን ነው እየተናገርኩ ያለሁት። እሺ እግዚአብሔርን ነው የምልህ። ስለዚህ እኔ እሱን አሁን ይሄን ነገር ማስታወስ ስለማልፈልግ ምንም ነገራቸው ላይ አሁን እንዲህ ብለህ ዝሙት ምናምን ብትል ሁሉም ልጋ ዝሙት አለ። ይሄ ነፃ ፈቃዳቸውን እየተጠቀሙ ስለሆነ ልልህ እፈልጋለሁ። እሺ ስርቆት አለ፣ በደንብ አለ። ፓስተርነቱን ተጠቅሟል። ፓስተር እረኛ አይደለ? መጋቢነቱን ተጠቅሟል። አልተጠቀመም እኔ እስካየሁት። ለምን እግዚአብሔር ደግሞ እዛ ስፍራ ላይ ሲወስደኝ ምን ሊያስተምረኝ እንደሆነ ስለገባኝ እኔ እነዚህ ነገሮች ነው። ለምሳሌ ዶክተር ኢዮብ ጋር ይሄን የተሻለው ብትለኝ አላየሁም። ይሄን ነገር የተለየ ነገር ሆኖ ያየሁት ነው እየነገርኩ ያለሁት። እንደዚህ አይነት ነገሮች ደግሞ ብዙዎቹ ጋር አለ ብትል አዎ። እሺ ስለዚህ ትታገስና ልክ በቃ ፋሚሊ አታክ ድረስ ደረሰ ይሄ ነገር በጣም በብዙ ማለት ነው። ማለት እንደዚህ በማልል ደረጃ ብዙ ነገር እስኪበላሽ ማለት ነው። በቃ አልተባበርም ስትል መልእክታቸው የውሸት እንደሆነ እያየው ሁሉም ሲነቃ ምናምን። ለምን እኔ አሁን ፓስተሩ 2 ሚስት አለው። ሰንዴ ስኩል ሰንዴ እንደዚህ ወጣቶች ጋር እየሄደ ለማማገጥ እንትን ይላል ብዙ ነገር። 3ኛ ሚስት 4ኛ ሚስት ሊያገባ ሽማግሌ ይልካል። እነዚህ ነገሮችን ስናቅበት ጊዜ እኛም ማሳደር ጀመረ። ያለላሉ 2 ሚስት አለው። አዎ ሁሉ ነገር መስጊድ እንዳይወጣ ታራይ ነገር ይቀርሉ። ቴዎሎጂካል ነገር ብቻ ታወራለህ አይሻልም? ሲሱ ለሚስታለው ምናምን ከባድ ነገር ነው። 2 ሚስት ቆይ ማለት የቸርች አዲስ አበባ ውስጥ ነው? ሲሪየስ ቆይ የቸርቹን ስም አትጥቀሽ፣ ግን አዲስ አበባ ውስጥ ነው? አልጠቅስም። በሰይ ጥቀሽ አላለም። አይ እንዳጠቅሽ እኮ ነው ያልኩት እኮ ምክንያቱም አዲስ አበባ ውስጥ እኔ አዲስ አበባ ነው። አዲስ አበባ ልጅ
አለ እኮ አልኳም። ብዙዎቹ አሁን ደፍሮ የመናገሩ ነገር ላይ ኖራቸው ይችላል። እዚህ እንደገና እኔ ፐርሰናል ነገራቸው ግን በእንደዚህ ስለማይገለጽ ኧረ ቆይ ይሄ ሊበና ኦልሬዲ እኮ አሁን እኮ ከተትሽን እኮ አሁን እኮ ኦልሬዲ ሰውየው ልክ እንትን ሲል በቃ ተው ስትለኝ እንዴ ወዴት ነው የምትሄጂው? አስጀምረሽኝ ኦልሬዲ ገባን እኮ ተዘፈቀን እኮ እንዴ ካለቀ በኋላ የመጣሁት እኔ ምን ጉድ ነኝ? እስቲ ኑሐሚን ምን ትላለች? እንዴ አሁን ነው በደንብ ነገር ይቀር እንዴ አሁን ነው መግባት እንጂ በደንብ መግባት እንዴ እኔ እኮ እነ ማሜ ጋር ነው እንዴ ነገር እንዴ ነው? አይ ኑሐ ግን ማለት ነው የግል ቸርቾች እነዚህ ነባያ ቸርች ጋር ጠጋ ብለሽ እዛ የመካፈል ወይ ደግሞ አብሮ እንትን የማድረግ ነበረሽ ኑሐዬ? እኔ ነበረኝ። ለምሳሌ እኔ ነበረኝ። ቋንዴ እናስጨርሳት ልጅቷን አንዴ ሄሉ እናስጨርሳት። ሄልዬ ሳታንተ ሌላ ነገር ይወጣል እናስጨርሳት። ኤኒሃው ሆነ እኮ ሌላ ነገር ሆነ እኮ ጌታ ጨርሼ ሄሉ አንዳንዴ እኛም እኮ በወሬ እኮ አይምሯችን ውስጥ እኮ እንትን እንበልን እኔ እኮ ያየሁት መከራ እግዚአብሔርን እናንተ እኮ ሰው እኔ እንዴ ባይዘዌ እኔ ሄሉዬ እግዚአብሔር ምስክሬን ሳቄን የኔን ሳቅቶ እኔ ምንም ነገር ብትነግሪኝ እስቃለሁ። ግን አይ ዋዝ ሪሊ ሾክድ በጣም ደንግጫለሁ። መሀል አዲስ አበባ ላይ 2 ሚስት ያለው ፓስተር አለ ብዬ አላስብም። መሀል አዲስ አበባ የቤተክርስቲያን መሪ ሆኖ 2 ሚስት ያለው አይደለም። 2 ሰው ሊያጫውት ይችላል፣ ችግር የለውም። 2 ሰው ምናምን ግን 2 ሚስት ያለው እንዳይቆራረጥ እኔ ለራሴ ለደህንነቴ እግዚአብሔር ምስክሬን እኔ አሁን ለደህንነቴም እና ብዙም የሰውን ፐርሰናል እንትን የማውጣ ፈራጅም ስላልኩኝ አላወራም። ጌታ በሚያውቀው ጌታን እኔ አላወራም። ግን እግዚአብሔር እኔ እዛ ስፍራ ላይ ያስተማረኝ ነገር አለ፣ በደንብ አለ። እንደዚህ አለ ብዬ አላስብ ነበር። እውነቴን ነው የምልህ። እንደዚህ ብለው የሚሳደቡትን ቀንታችሁ ነው ውሸታችሁ ነው ምናምን የምል ሴት ነበርኩ በፊት። እሺ ግን ልክ እነዚህ ነቢያቶች ጋር ጠጋ ብለን ተስታይ ግን ብዙ ነገር ታያለ፣ ብዙ ጉድ ታያለ። እኔ የምልሽ እኔ እኮ ሄሉ እኮ አሁን ምን አለ መሰለሽ አሁን አንቺ ነው ክርስቶስን እኔ እንዴ ሄልዬ እንዴ ዛሬ ኑና ገላግሉኝ ነው አይደለም። አይ ሄልዬ በቃ ይቁም ይሄ ነገር። አይ ትክክል አይደለም። ለምን መሰለሽ ሲሶዬ መጀመሪያ የተነሳበት ሀሳብ እንዴት ወጣሽ ለምን ወጣሽ የሚል ነውና ኮሜንቱ ከፈለግሽ እናጥፎ ኮሜንቱ። አይ እኔ በጣም ጥያቄ ሆኖብኛል። እግዚአብሔርን ለምን መሰላችሁ ሊኖር ይችላል የሚል እንትን እኮ አይደል ማለት ኃጢአት ሊኖር ይችላል። ሰዎች ኃጢአት ሊሰሩ ይችላሉ። ኢትስ ኦኬ። አሁን ኃጢአቱ አይደለም ከሷ መውጣት ጋር ምን ያገናኘዋል ነው የኔ ፖይንት። ደግሞ ከሷ መውጣት ጋር የነሱ ኃጢአት ወደ እሱ ልመጣ እኮ ነው። እኔም እኮ የምመጣው በቃ ጠቅላላ አስተምሮታቸው የሐሰት ነው አልኩሽ እኮ። ወይ አይደለም የኔ ጥያቄ እኮ ለምሳሌ አሁን እኔ እስካሁን ይሄንን ንግግር ስትናገሪ ኤፍቢአይ ቸርች እንዳለሽ ነው የማውቀው። እኔ አሁን ለምሳሌ መጀመሪያ ዶክተር ዮብ ጋር ነበርኩ አልሽ። ከዶክተር ዮብ ጋር ወጣና ቆይ ከዶክተር ዮብ ከወጣ በኋላማ እነዚህ ነቢያቶች ጋር ነበርኩኝ። መጨረሻ ላይ ነው ልክ አሁን ወደ ኦርቶዶክስ ማለት በፊትም እካፈል ነበር አባል ሆንኩኝ ምናምን። ግን ኤፍቢአይ መጨረሻ ላይ ኤፍቢአይ ነበር። ከነዚህ ስማቸው አይጠቀስና ኧረ እንዳይቆራረጡ ነስሽን እሱ ብዬ መቆራረጥ የለበትም። እሺ ከኤፍቢአይ ወጣሽና የሆነ ሚኒስትሪ ቸርች ሄድሽ። ሚኒስትሪ ቸርች ከኤፍቢአይ አይደለም። ኧረ ተው ከዶክተር ዮብ ጋር ወጣሽና ወደ ማን ሄድሽ? ወደ ሆነ አሁን ስሙን እዚህ መጥቀስ ማንፈልገው ወደ ሆነ ሚኒስትሪ ቸርች ሄድሽ። ለምን እንደሆነ ታውቂያለሽ? እኔ አሁን ግልጽ ማድረግ የፈለኩት አብዛኛው ሰዎች አሁን እንደኔ ምን እያዳመጡ ሊሆኑ ይችላሉ። ይሄ ታሪክ እየተፈጸመ ያለ ኤፍቢአይ ቸርች ውስጥ ነው ብላ እንዳይገምቱ አይደለም። ደጋግሜ እየተናገርኩኝ አንተ አታገናኝ እንዴ አይደለም ሄድዬ። እኔ እኮ ለዛ እኮ ነው የሆነ ሰው በዚህ ሁኔታ ገዝተማ
እንትን አይደለም ብሎ ወጣ። እሺ ከዛ ሲሶ ግን አይ አንተ አሁን ነገሩን ወደ ሌላ ወስደ ደግሞ ሌላ ጦርነት እንዳታስከፍትብኝ። አይ አላ በፍጹም እኔ ወልሽ አሁን የግል ከዛ ወደ ግል ቸርች ከዛ ከግል ቸርች ወጥተሽ እሺ አሁን የሁሉ ታሪክ የተፈጸመው ግል ቸርች ውስጥ ነው አለ። የግል ቸርች ውስጥ ነው። ከዛ ከግል ቸርች በቃ በዚህ ምክንያት ከቸርች ወጥተሽ ወዴት ሄድሽ? አየ እያዳመጥከኝ አይደለም እያዳመጥክ አይደለም ብለው ይሄን ነው ከዶክተር እኔማ እውነቱን ንገረኝ ካልሽኝ ክርስቶስን የቆምኩት ሰውየው ሁለት ሚስት እያለው ሶስተኛ ሚስት ላይ የምትዩ ላይ ነው። እና እሱ ያልኩት ኮሜንት ላይ ሁሉም ይብቃሽ እያሉ ነው። ሲስ እግዚአብሔርን እያወሳሰብኩ ነው። የባሰ አወሳሰበው እዛ ጋር አስታካርጊያለሁ ሁለት ላይ ከዛ በኋላ ስንት አውርቻለሁ? ሁለት ሚስት ላይ ሁለት ላይ ሶስተኛ አስቢ። እኛ ምን ክሊር ማድረግ አለብሽ መሰለሽ? ምን ክሊር ማድረግ አለብሽ? ሜንሽን አሁን የቸርች አሁን ቆይ ኑሃሚን የቸርቾችን ስም ስለጠራሽ አሁን ያልሽው ክሌም ሁለት ሚስት አለው ያልሽው እነዛ ቸርቾች እንዳልሆኑ መናገር አለብሽ። እሱን ተናገሪ። ምክንያቱም ቸርቾቹን ያው ስም ማጥፋት ስለሚሆን አንደኛ፣ ሁለተኛ ደግሞ የሰዎች ቆይ የሰዎችን ኃጢአት ስናወራ ተፈጥሯል ጋይስ ከአንቺ መምጣት ጋር ምን እንደሚያገናኘው እሱን አውሪ። ይሄሉዬ ትንሽ ሰዎችም ኮንፊውዝድ እንዳይሆኑ ነው ላንቺም ማለት ነው። ኮንፊውዝድ የሆኑት በማን ንግግር መሰለሽ? በሲሳይ ንግግር ነው። እኔ በግልጽ ተናግሬያለሁ። ከዶክተር ኢዮብ ጋር ስወጣ ምንም አይነት ጸብም መገፋትም የለም። ኧረ እባክህ ዶክተር ኢዮብ ጋር አይልሽ አንድ ሄልዬ ላጥራልሽ። እኔ ከተሳሳትኩ የኔን ታስተካክኛለሽ። ቆይ ከዶክተር ኢዮብ ጋር እስካሁን ድረስ እንደዋወላለን፣ ሰላም ነን። ከዶክተር ኢዮብ ጋር ሰላም ነኝ አልሽ እኮ አንቺ እኮ ያልሽ ሰላም ነን። ከዶክተር ኢዮብ ጋር ምንም አይነት ችግር የለብኝም። መጀመሪያ ዶክተር ኢዮብ ጋር ነበርኩ ቅድም ያልሽው ማለት ነው። ከዛ በኋላ ከዶክተር ኢዮብ ጋር ወጥቼ ኤፍቢአይ ቸርች ካልፈ ይወርዳል። ምንም ኧረ ካላልሽ ይወርዳል። ምናልባት በቅድምም ጥሪ ስላደረግኩ ኢየሱስ አንተ ነው ነገሩን ያወሳሰብከው። እኔ እግዚአብሔር ምስክሬ እኔ ደንግጫለሁ። እግዚአብሔር ምስክሬ እኔ ክላሪቲ እፈልጋለሁ እኮ ነው። እኔ አሁን አንቺ መብትሽ እኮ ነው እኮ ባይዘው የአንቺ መብት ማንም ሰው መጋፋት የለበትም። እኔ ምን ብዬ አምናለሁ? ሰው እስካመነ ድረስ የትኛውም እምነት የመከተል መብት አለው፣ ሰብአዊ መብት አለው። ከፈለገ እስልምና መከተል መብት አለው። ከዛ ደግሞ በክርስትና ውስጥ ያሉትን ኤኒ ክርስትና ሴክቶችን የመከተል መብት አለው። እኔ ኦሬዲ ኤፍቢአይ እንደዚህ ያደርጋል አላልኩም። ሲሶ እባክህ አንተ ኤፍቢአይ ምናምን አትበል። አሁን ይኸውልህ ኮሜንት ላይ አንዱ ኤፍቢአይ እንደዚህ ያደርጋሉ። እኔ ኤፍቢአይ ላይ እንደዚህ አይነት ነገር አላየሁም። ተራ ምዕመን ነበርኩኝ። ወደ ምንም አልተጠጋሁም። ከኤፍቢአይ መጨረሻ በቃ ኤፍቢአይ ጨርሼ ወደ ኦርቶዶክስ ነው የመጣሁት። እውነት ለመናገር ከተራ ነቢያት ቸርች ከነቢያት ቸርች ወደ ኤፍቢአይ ጠቅልዬ ገባሁ። በፊት ዝም ብዬ እየሄድኩ እኮ አሁን ለእነሱ እናጥራላችሁላችሁ። አንድ ከታች ያላችሁ አድማጮች እናጥራላችሁ። መጀመሪያ ዶክተር ኢዮብ ቸርች ነበረች። ከዶክተር ኢዮብ ቸርች ወጣችና አሁን ስሙን መጥቀስ ማትፈልግ ሌላ ሚኒስትሪ ቸርች እኮ ሌላ ሚኒስትሪ ቸርች ጠማችሁ ነው የምትረዱት። ግን መደናለ ኧረ ሲሰባክ ባክህ በቃ እሷ ራሷ ታጥራው። እሺ ከታች አሁን እየተረዱ ያሉት አቦካኸው እኮ እሷ ታጥራው። ከታች ያሉት ምንድነው እየተረዱ ያሉት? ኧረ ኪዬኔ እኮ እዛ እንትኑ ላይ ነው የቆምኩት። ኧረ ራሷ ትናገር ሲሶ እንዴ እድል ስጣት እንጂ በቢያጥሪ አንቺ አሁን ልትይ የፈለግሽውን በአጭር አረፍተ ነገር አሁን ያልሽው ክሌም ከምን እንደሆነ ያልሻቸውን አሁን እንትኖች ክሌም ያደረግሻቸው አሁን ከጠራሻቸው ቸርቾች ጋር እንደማይገናኝ ድጋሚ አጥሪ አንቺ ሲሶ ዝም በልና ማለት ነው። እግዚአብሔርን ዶክተር ደጋግሜ እኮ እያጠራው ነበር። እሱን ታው እያልኩ እኮ ጌታ ኤፍቢአይንም የዶክተር ኢዮብን ቸርች እግዚአብሔርንም ደጋግሜ እየጠራው ነበረ። በዚህ ጉዳይ ምንም ነገር እንደሌለ ነው ልልሽ ነው።
የግል ነቢያት ቸርች ማለት ኤፍቢአይ ቸርች ነው። አንተ ሲስ ለምን ነገሩ እንዲወሳሰብ? እኔ ይልዬ ክርስቶስ እኔ አላልኩም። እኔ ያልኩት ይኸውልሽ ስሚ በደምብ መጀመሪያ ዶክተር ኢዮብ ቸርች ነበረች። ሪከርዱን እኮ ሌላ ሰው እንትን መጀመሪያ አልሽ ምን አልሽ መሰለኝ? መጀመሪያ ምን አልሽ መሰለኝ? ከሁለቱ ቸርች ነው መጀመሪያ ኤፍቢአይ ቸርች ውይ ሄደየ እኔ በፍጹም እኔ አንቺ እንድትቀየሚ እንድታዝኝ ወደ ሌላ ትርጉም እንድሄድ አልፈልግም። እኔ ኦልሬዲ መሳቅ መጫወት ነው የምፈልገው። ሌላ ምንም እንትን የለኝም። ኪዬ በጣም ቀስቅጃ ምንም እኮ ኖርማል እኮ ነው። 3-4ም ሊያጫውት ይችላል። 2 ብለሽ አሳነሽላቸው እንደውም ኧረ ከባድ ነው ነው ማጫወቱ አይደለም እኮ አሁን እኮ ማጫወቱ እኮ አይደለም እኮ ሚስት እያለው እኮ ነው የተባለው እኮ። ኧረ ከባድ ነው ነው ሚስት እያላቸው ሚስታቸው በላይ ቺት የሚያደርጉ ወንዶች የሉ የለም እኮ አይደለም። ሚስት እያለው እኮ ቺት ሊያደርግ ይችላል አይደለም። አሁን ቺት እኮ አይደለም እኮ 2 ሌጋል ሚስት ካለው ሌጋል ሚስቶች ካሉት አንድ ፓስተር ለምሳሌ አንዷ እንትን ትሆናለች ደቡብ ክልል፣ አንዷን ሰሜን፣ አንዷን ሌላ ቦታ አርጓት ከሆነ አዲስ አበባም ሰፊ ነው። አንዷን ጋርመንት፣ አንዷን አስኮ ካረጋት አስኮ ኔትወርክም ስለማይሰራ አንዷን አሁን ያልገባችሁ እኮ እናንተ እሷ ይሄን ያለችው ነገር ታች ያሉት ከቸርቾች ጋር እያገናኙት ነው። ስለዚህ አጥርታ ትናገር። አሁን ይሄ እንደዚህ አይነት እነዚህ ሰዎች ወደ ፐርሰናሊቲ ከሃይማኖት ጋር አይገናኙም። አይ በቃ ወሬ እኮ አንድ ሄድዬ ሁላችንም ተጠላልፈናል። እነዚህ ሰዎች ከመጡ ቢፈልጉ ተጠላለፍከው እኔ አልጠላልኩም። አንቺ ብቻ ሳይሆን እነዚህ ሰዎች ከመጡ እኔንም ጭምር ነው የሚፈልጉኝ። አንተ ልምዳለ አይደለ አይ በወጣኝ አይ እግዚአብሔር ቀልድ ነውና ወደ ቁም ነገሩ እንመለስ። ሄሉ ቸርቾቹን ቆይ አሁን ሄሉ ቸርቾቹን የጠራችው የት ነው የተማርሽው አይደለ? የት ነው የተማርሽው ሲላት ደህንነት የተማርኩት እዚህ ነው። አንድ ደግሞ የጠራችው ፓስተር አለ እሱ ጋርም ተኖር ነበርኩኝ እዛ ኳየር ነኝ ያለች እና ከዛ ስለ ሌሎች እያወራች ነው የግል ኃጢአት ማውራት የተጀመረውና እነዛ ያው ቸርቾቹ ጋር የተያያዙ እንዳልሆኑ እሱን አጥሪ። አንደኛ፣ ሁለተኛ ደግሞ ያንቺ መውጣት ከነሱ ኃጢአት ጋር የሚያገናኘው ነገር ምንድን ነው የሚለውን አጥሪና እዚህ ጋር ይብቃ ይመስላችሁ? እንደዛ ይመስለኛል። ወይ ዜድዬ እኛ ጨዋታ ላይ ነን። ዜድዬ ቤት ከፍተህ ማስተማር ትችላለህ። እኛ አሁን ጨዋታ ላይ ነን እኛ። ወይ አንተ ሲስ ግን እግዚአብሔርን እንዴት ነው ነገሩን ግን አዟዙራ ሰው እንዲረዳ አደረክ? እግዚአብሔርን እንደጋግሜ ተናግሬ አይ ግን ሄሉ ሲስ ሳይሆን ማለት ነው ታች ላይ ኮመንትም እያየው ነበር። አንዳንድ ሰዎች የተጠቀሰ ስም ስለነበረ ነው። ይሄ ደግሞ ሚስ አንደርስታንዲንግ ነው። በቃ መሀል ላይ ሌላ እንትን ውስጥ ነበረች እዛ ጋ የሆነ ነገር እና ዝም ብላችሁ ወሬ እኔ ግን አንድ ጥያቄ አለኝ ስሰማሽ ስለነበረ አንድ ጥያቄ ልጠይቅ። አሁን እንደነዚህ አይነት ኃጢአቶችን ስላየሽ ምናምን ነው ወይስ? አይደለም ወይ ምን ያጠቅሞ ሁሉም ጋር በግልጽ አለ አይደል እንዴ? ነው ወይ እንደዛ እያልኩ አይደለም። እኔ በእንደዚህ አይነት አላቅም ነበር። ቸርችን በእንደዚህ አይነት ሁኔታ አላቃትም ነበር። አስተምሮንም በእንደዚህ አላቅም ነበር። ደጋግሜ እየተናገርኩ ነው። እግዚአብሔር እኔ ሊያስተምር ሲፈልግ እንደዚህ አይነት ስፍራ ላይ እንድገባ አደረገ። አሁን እሱ ምን አለ? ከኢዮብ ቸርች ወጥተሽ ወደ ኤፍቢአይ ገባሽ ወይ ሲለኝ አይ የነቢያት ቸርች አልገባሽ ነበር መሀል ላይ ሌላ ቸርቾች ጋር እንደነበርሽ እና እንደነዚህ አይነት ኃጢአቶችን እያየሽ እንደነበር ምናምን በደንብ ሲስ ትስታለች። ማያሳይ በቃ ከስር ነው የሚይዘው ወሬውን አይደል? ዶክተር ሳምሪ አለ አንድ ሰመራይዝ ታርገው አንድ ደቂቃ እንስጣትና ሰመራይዝ ታርገው ሲሱ አይሻልም? ቆይ አንድ ዶክተር የፎርተስ ኮፍ አሁን ለሄሉ ደህንነት ሲባል እኛ እንትኑን ዲቴል አንገባም። የበለጠ ደግሞ ደህንነት ስንል ደግሞ ታች ያላችሁ ሰዎች በጣም ምን የከፋ የከረረ ነገር አለ ብላችሁ ደግሞ እንትን አታርጉ። ኢትስ ኖርማል ያለ ነገርና የእኔ ትልቁ ጥያቄ የነበረው አክቹሊ ትልቅ ክሌም ነው። በመረጃ ባልተደገፈ ነገር አንድን ሃይማኖትና ቤተ እምነት ከትምህርት ውጭ በሆነ ነገር ማንቋሸሽ። አይ በነገራችን ላይ እሷን ብላለች፣ ሄድዬም ብላለች። እንደዚህ አይነት ነገር የትኛውም ቤተ እምነት ውስጥ አለ። እስልምና ውስጥ ብገቡ አለ፣ ኦርቶዶክስ ውስጥ ብገቡ አለ፣ ካቶሊክ ውስጥ አለ፣
ፕሮቴስታንት ውስጥ አለ። ምንም ይሄ ለወንጌል አማኝ ብቻ እንትን ያለ አይደለም። አሁን ትልቁ ችግሩ ምን መሰለሽ ልጅ እኔ አይምሮ የዚህ ሰውዬው እሺ። እና ወደ ጨዋታችን ስንመጣ አረኪዬ አይስክሬም በዚህ ሰዓት አንበሳ በሚወርድበት ሰዓት ላይ አይስክሬም አሁን ይሄን የመሰለችው አንበሳ በሚወርድበት ሰዓት ሲሶ 1 ደቂቃ ስጣትና ለሄሉ ሰመራይዝ ታርግታች ያሉትም በደንብ አንደርስታንድ እንዲያደርገዋት። ኦኬ ሳይታወቅ በመሀል የተጠቀሱ ስሞች ካልሆነ ነገር ጋር እንደተያያዙ አንደርስታንድ አድርገው ከሆነ እንዲረዱ ድጋሚኛም እንደሚረዳ 1 ደቂቃ ስጣትና እሰጣታለሁ። ግን ሆን ብዬ የወንጌል አማኞች ስማቸውን እያጠፋው እንደሆነ እንዳይተረጉሙት ሄልዬ ከፈለግሽ አንቺ መውረድ ትችያለሽ፣ ካልፈለግሽ አንዴ ዜዶን ልቀበለውና ሐሳብ አስተያየቱን ብቻ ልስማ። ካልፈለግሽ ግን ሙሉ መብትሽ የተጠበቀ ነው፣ መውረድ ትችያለሽ። ወይ ዜዶ? እሺ እንዴት ናችሁ? ሰላም ለአንተ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እኔ ብዙ ተቃውሞ የለኝም። ሰዎች የሚፈልጉትን ነገር ቢያወሩ ብዙም አይጨንቀኝም። ግን እንድናስበው የምፈልገው ነገር ችግሮች እዚህም እዛም የትም ቦታ ሊኖሩ ይችላሉ። ችግር አይኖሩም ብዬ እኔ ፐርሰናል የሆኑ ችግሮች የትም ቦታ አይኖሩም ብዬ እሱን ዲፌንድ ለማድረግ አይደለም የገባሁት። አንድ ሰው ሃይማኖት ሊቀይር ይችላል፣ በተለያየ ምክንያት ሊቀይር ይችላል። ግን ቤተ እምነትን ግን በአንድ ሰው የተነሳ እንደዚህ አይነት ስዕሎችን መሳል በሰዎች አእምሮ ላይ ጥሩ አይደለም ብዬ ነው ማምነው። እኔ ትምህርት ካለ ስህተት የሆነ ትምህርት ካለ ሰዎች ትምህርትን አንስተው በትምህርት ሊፋጩ ይችላሉ። የተጻፉ ነገሮችን አንስተው እኔም አደርጋለሁ። የተጻፈ ነገር የቤተ ክርስቲያን ልምምዶችን እያነሳን እነሱን እንሞግታለን። ከዛ ባለፈ ግን እኔ በጣም ብዙ ስለ እኔም ሰዎች ጋር ሊደርስ ይችላል። እኔም የሰዎች ታሪክ የሰዎች የወንድሞቻችን እንትን እኔ ጋር ሊመጣ ይችላል። የኦርቶዶክሳውያን እንትና እንደዚህ ያርጓል፣ እንትና እንደዚህ ያርጋለች። አያገባኝም። እሱ አያገባኝም። እኔ የምሞግተው በትምህርት ላይ ነው። ስለዚህ በዚህ ጉዳይ ላይ ግን ስዕል እንዲሳል በሰዎች አእምሮ ያልሆነ ተገቢ የሆነ ነገር እንዳይኖር የፕሮቴስታንት አንድ ጊዜ ሄሉዬ ልጨርስና እኔ አልቆይም። እኔ ከአንቺ ጋራም ሙግት ልገጥምም አልገባውም። አንድ ጊዜ ሀሳብን ሰጣ እኔንም ጨምሮ እኮ ነው ለእኔ ጨምሮ ስለሆነ ወደ ክስ እንዲወስደኝ አልፈልግም አለኝ። እኔ ስለምንም አላወራሁም። ይኸውልሽ የምታነሻቸው በጣም ይኸውልሽ ኤፍቢአይ ቸርችን ቢሆን ዶክተር ኢዮብም ቢሆን በጣም የተከበሩ በጣም የምንወዳቸው የወንጌል አማኞች ናቸው። እነዚህን ሰዎች ፐርሰናል ችግር ካለሽ ለምሳሌ በክስ ወስደሽ ከሰሽ የሆነ ነገር ማድረግ ትችላለሽ። ፐርሰናል የተጎዳሽው ነገር ካለ እኔ እሱን እኔ አያገባኝም። እሺ አንዴ እድል ስጣ ዜዶ፣ አንተ ልጫለሽ ዜዶ አንዴ እድል። ዜዶ ለማንኛውም ሲስ እኔ እንደ አንተን መቼም እንደ ወንጌል አማኝ ሲሲ እኔ ከአንተ ጋር አንተ ትቻላለህ። አንተን አንድ ጊዜ ፕሊዝ ወንድምህ ነኝ ስለሚል እኔ ከሱ ጋር አላወራም። አንዴ ለእኔ ስለሆነ አንዴ ለሱ ነው ለአንቺ አይደለም። አንቺን በተመለከተ አለ ትቻለሁ። አንቺን በተመለከተ ትቻለሁ እኮ አንቺን በተመለከተ ትቻለሁ። በኋላ ታጠሪዋለሽ። እኔ አንቺን አይደለም አሁን አንቺን አይደለም እኔ አጥርቼ ልውጣና እሱን ትመክሯለህ። ከዛ አንዴ ሄሉዬ አንዴ ቆይሽ አንዴ ያውራና እኔ እኮ እሱን ነው አንቺን አይደለም። አንዴ ደቂቃ ከዛ እኔ ራሱ እኮ በጣም እንትኑ ሳላውቀው እኮ ውስጥ ነው ለነገሩ ወለሌላ እንዲዞር አታርግሽ። አይደለም እኔ ምን ያደርግልኛል ብለሽ ነው እኔ እንትን አይደለም። እሺ ዜዶ ለእኔ የምትለውን ነገር ምን? እሺ ወይ ዛሬ መከራ መጣን የራሱ
እሷ ግን ብታስረዳ ኖሮ አየህ ዜድም ሚስ አንደርስታንድ አያረጋትም ነበር እኮ ቅድም። አንደኛ መሀል በጣም እንትን እያልክ ነበረ። ቶ ጨዋታ ኧረ ተመልካች ሰው ራሱ እኔ እኮ እንደዚህ ሰማኝ ወደ ሌላ እንዲወሰድ ኤሉዬ እኔ ክርስቶስን እኔን ሰራ እየተረዳው አይደለም ኤልዬ እግዚአብሔርን ወይ በእናትህ ሲስ ቤት ቢሆንም በጣም ይቅርታ አድርግልኝ ሲስ። እኔ እንደዚህ አይነት ባህሪ መገለጥ አልፈልግም። በጣም ነው ማከብረህ። ነገሩን ከኤፍቢአይ ቸርች ጋር አታያይዙት። እኔ ኤፍቢአይ ቸርች ይሄ ተደረገ ብዬ አላወራሁም። ነገሩ እንዲጋነን አታድርጉት። ደግሞ አትደባብቁ። እንደዚህ አይነት ቸርቾችም የሉም ብላችሁ ደግሞ አትደባብቁ። በቃ ሁሉም ጋር አለ። እኔ ስለ ግል ኃጢአት አላወራሁም፣ መብታቸው ነው። ግን በጌታ በኢየሱስ ክርስቶስ ግን እንደሚሸቀጥ እንደሚነገር ግን አውቃለሁ። ማጭበርበር አይቻለሁ ብያለሁ። ወይኔ መከራ። እሺ ኤልዬ እሺ ቀጥይ። መከራ ምናምን አይደለም ነገሩን። አንተ አሁን ብዙ ሰው የተረዳው ምንድነው ኤፍቢአይ እንደዚህ ብለሻል፣ የኤፍቢአይ ፓስተር 2 ሚስት አለው ብለሻል ብለው እየጻፉ እያየው ነው። ሲስ አንድ ነገር ስናገር እስክጨርስ ፋታ ብትሰጠኝ ደስ ይለኛል። እሺ ግን ከአንቺ በላይ አሁን በጣም ኮሜንቱ ላይ ስድቡ ካየሽ ከአንቺ በላይ በጣም በዚህ ሰዓት እየተሰደብኩት ያለው እኔ ነኝ። ከአንቺ በላይ ማለት ነው። ወይ እኔም እየተረገጥኩ ነው። እኔ ሲሶ ቆይ እሷ የሆነ ያለችውን ነገር ስለተቃወሙ እሷ ናት ማውራት ያለባት። መረጃ ያወራችው እሷ ስለሆነች እሷ ታውራ ሲሶ። እሺ አውሪ። እሺ ወይኔ መከራ ንግግር የተጀመረ ለምንድን ነው? አንድ ጊዜ ሄልዬ አንዴ ግድ የለሽም እኔ ነገሩን ላስተካክለው። ይኸውልሽ ዶክተርም ሄሉም ሲስም ቅድም ኑሐሚንም አሁን መጨረሻ አካባቢ ማለት ነው። እኔ ከታች ከቅድም ጀምሬ ስሰማ ነበር። ቅድም መጀመሪያ ገና ሲስዬ ወደዚህ አይነት ነገሮች ሊሄዱ እንደሚችሉ ፍንጭ ሰጥቻለሁ። ምክንያቱም ሲጀመር ራሱ አጀማመሩ ራሱ ልክ አልነበረም። ከታች ቁጭ ብዬ እኮ ቴክስት አረኩላ። አንተ ምን አረግ ምን አልከኝ? ኧረ አይደለም ብለህ እኔ መልስ የሰጠኸኝ እንደውም ያልኩ ምንድን ነው አማኞችን የማሸማቀቅ መርሃ ግብር ነው ወይ? እንደውም በፊደሉ ሳቃችሁ በትክክል ባለመጻፌ ማለት ነው። ምክንያቱም ያው ታይፕ ስናደርግ ስለምንሳሳት። ሲስዬ እኔ አሁን ከአንተ ጋር እኔ አሁን እንደ ወንድም ሰዎች ፖለቲካ እየተሰራ ነው መሰለኝ። ጊዜ እባክሽን አንዴ ልጨርስ። ኮመንት ላይ ቆይ ሲስ ፖለቲካ እዚህ አትስራ። ይኸውልህ ቆይ አንዴ እኔ አይ ሪስፔክት ማንንም ተባረኩሽ ሲሲ በቃ እኔ አሁን አየህ ራሱ አጀማመሩም ልክ ስላልሆነ ሀሳብ እንኳን በስርዓት መስጠት አይቻልም። እንደዚህ ኖርማል እንደዚህ እሷም አላለችም። ፖለቲካ ጥሩ አይደለም። ግድ የለሽም ልጨርስ። እኔ የተነሳሁበትን ነገር ልጨርስ። ራሱ ቀልዱም ቢሆን ራሱ ቀልዱም ቢሆን መጀመሪያም ጀምሮ ቀልዱም ቢሆን ራሱ ልክ አለ። አንዴ ኑሐዬ በቃ ዜዶንም ዶክተርን እኔ ከሲሳይ ጋር ነው ማወራው እኮ ያስወርድና እኔና ሄሉ ብቻ እንቀር። እኔ ላጥራ እንዴ ለአንተ ሶርኛለን እኮ አጥሪ እኮ አንቺ አጥሪ ሶስቱን ላስወርድ። በቃ በጣም ይቀርባል። ለምን ታስወርዳችሁ? እኔና አንቺ እናጥራው ነገር ይሁን እንዴ። እንደዚህ ይቻላል እንዴ? በጌታ ስም አንድ እውነት እግዚአብሔርን አንተ ሲስተስቃል አይደለ? አቀሳሰር እኔ ያልኩትን እንዳልኩ ተደርጎ አንቺ እኮ አልገባሽም እኮ። እኔ አሁን ይኸውልሽ ከአማናቸውን ማትፊ ከእንትኑ እንቀጥል እባክሽ። አይ ቆይ እኔ እዚህ ጋር ላጥራ። እግዚአብሔርን አንተ እንዴት ነው የምታቀሳስረው? በመድኃኔዓለም እኔ ኤፍቢአይዎችንም አረቆ የተሰቅ እንደሄ እኮ አሁን እኮ ቤታቸውን እና ጌርሳምንም አይቼዋለሁ። ቤታቸውን ከፍተው አሁን ተመልከት ይፈጠራል አይደለ? እኛ ተያው ወደ ሚኒስትሪ እንመለስ። ወይኔ ኧረ ተይ ደግሞ እንዳለ ደግሞ እሺ ቆይ ከዛ ቸርች በምን ወጣሽ ልዬ? እንዴ የኛ ቤቶቹም ናቸው። በነገራችን ላይ ኮሜንት እኮ እያየሁ ነበር። የኛ ቤቶቹ ራሱ እኮ የተረዱበት መንገድ ምንድነው? አንተ አሁን እኔ ሀሳብ ማስጨረስ አለብህ። ገባ? አንዳንዴ በቀልድ የሚጀመሩ ነገሮች ጥሩ ስለማይሆኑ ማለት ነው። የሉም ብሎ መሸፋፈን መደባበቅም እኮ አስፈላጊ አይደለም። ይሄ የታወቀ ነገር ነው።
አይ ሁሉም ቤት አለ። ይኸውልሽ ኃጢአት ይኸውልሽ አሁን ኤሊ አሁን ወደ እንትን እንመለስ። አሁን ራሱ ታሪኩን ዝም ብሎ ተንጠልጥሎ እንዳይቀር ታሪኩን ዛሬ የመጣ ይንጠለጠል ያረካው ነው እኮ ቁም ነገር እያወራሁ ነበር። ዝም በልተናል እንዴ ማንጠልጥል እያለ ስለሚንጠለጠል ያወራል። እኔ ያስቀምጥቶ እኔ ከእንትናዎች ከዛ ሶስተኛ ሚስቱ እኔም እሱ ጋር ነው የቆምኩት። ቆይ አይ እኔ ፐርሰናል ነገር እኔ ከፈለገ 40 ሴት ያገው አይ ዶንት ኬር። ግን አንዳንዴ አልኩ እኮ እዛ ቤት ያለው ነገር በእንደዚህ ነው እንደ ኢየሱስ የሚሰበከው። ህይወት ኢየሱስ ማለት ምንድነው? ህይወትን አይደለም የምታሳየው። እሱ የምትገልጥበት መንገድ በእንደዚህ መሆን የለበትም። መነገጃ መሸቀጫ መሆን የለበትም። ዛሬ እሺ እንቀጥል አይደል? ሄልዬ አሁን ታሪኩን እናጥራና አቋርጠኝ ሲስ እንዴ እኔ ወይ አላውራ። እኔ ማጥራት የምፈልገው እዚህ ጋር ኤፍቢአይ ቸርችን የዶክተር ኢዮብ ጋር በጣም ማከብረው መወደው ነው። ኤፍቢአይ ቸርችን በጣም መወዳቸው ማከብራቸው ናቸው። ገባህ አይደለ? አስተምሮት ላይ አለ፣ አስተምሮት ላይ ችግር አለ፣ ያልሆኑ ነገሮች አሉ። በደንብ አስተምሮት ላይ ማውራት እችላለሁ። ፐርሰናል ነገራቸው ሁሉም ጋር ፐርሰናል ነገር ሁሉም ጋር ስላለ ሃይማኖትም ስለማይገድበው ልል እፈልጋለሁ። ከፈለገ 30 የሚሰግበው እኔ አይመለከተኝም። እሱ እንደዛ ገባ ብዬ አይደለም ከዛ ቸርች ወጣው። ግን ጥሩ ያልሆነ ነገሮች አሉ። እንደዚህ አይነት ነገር ሳትፈጠር እግዚአብሔር ያለልን አለ ስትል የሐሰት ትንቢት አለ። ይሄ ነገር አንተም እኮ የምትክደው ነገር አይደለም። ግን እኔ የተናገርኩትን ነገር ደግሞ ስም ስላላቸው የታወቁ ስለሆነ እነ ቢሾፕ ዴቫን ኤፍቢአይ ቸርቻውን እንደዚህ ስም ዝና ስላላቸው የተናገርኩትን ነገር ደግሞ ወደ እነሱ ለጥፎ ደግሞ ሌላ ነገር መነጋገር አያስፈልግም። ሲሲ አንድ ነገር ከጠየቅ በኋላ ሀሳብ አስጨርስ። ለምን አንተ ብትረዳኝ አንተ ትረዳለህ፣ ሌላው ግን ስለማይረዳ በዚህ ጊዜ ደግሞ ሰው አቀሳሳሪ ስለሆነ ልፈልጋለሁ። ስለዚህ ዶንት ትሬ ሀሳብ ልስጥ አንድ ሄድ ሀሳብ አንድ ልስጥ። አንቺ ቅድም ያለው ሰውዬ እኮ በጣም እንትን እኮ ነው። እኔ ማን ነበር ቅድም ቤሪያ ነው ዩቲዩብ ከፍት ያለኝ ሰውዬው በጣም አሪፍ ጸደኔ። ለማንኛውም አስበታል። ኤኒዌይ ምን አለ መሰለሽ እኔና አንቺ ወደ አቆምንበት ጨዋታ እንመለስ። ጨዋታ አይደል የሆነ ጨዋታ ዛሬ ግን ለታሪክ ጀምረናል። ከታች ታብና ሼር አድርጉ። ታቡና ግን ጠርቶላችኋል አይደለም? ቆይ አረ መች ጠራ ገና እኮ ማታገናኙኝ። እኔ የግል ሐሰተኛ ነቢያት ቸርች ነው ያልኩ። እኔ ሐሰተኛ ነቢያት ቸርቾች ጋር ያገለገልኩት እንጂ ኤፍቢአይ አላገለገልኩም። ምን ነበርኩ? ዶክተር ኢዮብ ግን ነበርኩ። ግን እኮ አሁን እኮ ከታች ኮሜንቱ ላይ እኮ ከተንጠለጠለበት እንቀጥል እያሉ እኮ ነው ሰዎቹ እኮ። አሁን ሐሳቡ ካልጨረስ ነው አሁን ተበትኖ ሰው ሌላ ታሪክ ይዞ ነው የሚሄደው። ሐሳቡን እንቋጨው። አሁን እኮ እኔ በግልጽ እኮ ተናገርኩ። በደንብ አዳምጪኝ ሄልዬ። መጀመሪያ ዶክተር ኢዮብ ቸርች ነበርሽ። ከዶክተር ኢዮብ ቸርች ወጥተሽ አሁን ሚኒስትሪ አይደለም አይደለሽ። አሁን እኮ ይኸውልሽ ዶክተር ኢዮብ ቸርች ነበርሽ። ከዶክተር ኢዮብ ጋር ወጥተሽ ነገሩ ከጠራ ወደ ሌላ እንትንም ሄድ እንችላለን። አይ እኔ ነገሩ እንዲጠራ ስለምፈልግ ነው እኮ ምንም አይደለም። በዚህ ጊዜ ቁም ነገር ማውራት የሚቻልበት ታይም አይደለም ማለት ነው። ኧረ ሄሎ ክርስቶስን በጣም ቁም ነገር እያወራሁ ነው። ኖ አንቺ እኮ ነሽ አሁን ያልፈለግሽው እኮ። እኔ እኮ በስነ ስርዓት እንትን ፓዙን ይዤ እየመጣሁ እኮ ነው። ዶክተር ኢዮብ ቸርች ሰው በተቃራኒ እንዲረዳኝ ወሬ ቁም ነገር ማስረዳት ሲጀምር መሀል ለምን ትገባለህ አንተ? እንደዚህ እኮ አሁን እኮ እንድትቀጥይ እኮ ነው። እኔ እኮ ይኸውልሽ አሁን ከዚህ ቀጥይ ሐሳቡ እኔ ነገሩ ሁለቱ ላይ እንዳልሆነ ካጠረ ይበቃኛል። ሐሰተኛ ነቢያቶች እንደዚህ ያደርጋሉ። በደንብ ጠገብዬ ስላየኋቸው ለማለት የተናገርኩት ነገር ነው። አይ ሐሰተኞች ነቢያት እንደዚህ ያደርጉ የምትሉ ከሆነ መከተል ትችላላችሁ። በቃ ሄደን እኔ ግን የተሰማኝን ያየሁትን ነገር ተናግሬያለሁ። እሺ እንቀጥል። ይኸውልሽ እንቀጥልና ያልሽ አሁን ይኸውልሽ መጀመሪያ ዶክተር ኢዮብ ቸርች ነበርሽ። ከዶክተር ኢዮብ ቸርች ወጥተሽ ማንነቱን መናገር ማትፈልጊው ሌላ አንድ ሚኒስትሪ ገባሽ። ከዛ እዛ ስንት ዓመት ቆየሽ እዛ ሚኒስትሪ ውስጥ? በቃ እኔ ጨርሻለሁ። አንተ ሌላ ጣጣ ይዛብኝ ልትመጣ ስለሆነ
ሌላ እቃ ፈልግ፣ ሌላ ጥሬ ምናምን ደግሞ ዞር ዞር ብልና ፈልገን እዚህ ጋር ይበቃኛል። ኧረ ሰው ከባድ ነው። እንዴት ነው የሚተረጉመው ሰው? በቃ ምን ለቀለሜ እኮ ቤታቸውን ከፈቱብኝ። በቃ ፎቶ በቃ ብዙ ነገር ሊባል ነው ያላልኩት እንዴ። የት ነው የተከፈተው ደግሞ? መክፈታቸው አይቀርም። ዜድንም አይቼው እንትናንም ጌድሳምንም አይቼው። አሁን እኮ ልሽ አንቺ እኮ ልሽ አሁን እነከሌ ከፍታሉ እኮ አይደለም እኮ ባይዘው ልሽ አሁን ነገርየውን አጥርተን እንውጣ ወይስ በዚሁ ይቀር? አጠራን። ከዚህ በላይ እንዴት ነው ማጠራው? እንዴት ላጥራ እኮ? ዶክተር ኢዮብ ጋርም እንደዚህ አይነት ነገር የለም አላጋጠመኝም ብያለሁ። እንደገና ደግሞ ኢንፍሉዌንሰሮችም እንደዚህ አይነት ነገር አላጋጠመኝም የለም ብያለሁ። ግን የግል ነቢያቶች ቸርች ሐሰተኛው ነቢያት ቸርች ግን አንዱ ጋር ግን አሁንኛ ወይ ነፋ እንደሱ ወይ የኔ ላይቭ የኔ እኔ አፉፋ ነፋለሁ እዛ ሰው 3 ሚስት ይነፋል። እኔ ምንም አላወራም በዚህ ያደለ 3 ነበር። ከንት ቀጥላ መልካም ቀን ይሁንልህ ሲሶዬ፣ በጣም አመሰግናለሁ። ነገሩ ከጠራ እኔ ቢበቃኝ ይሻላል። ሌላ ደግሞ እቃ ምናምን ዞር ብለህ ፈልግ ደግሞ። ኧረ ምን ጠራ ይልዬ? ያልጠራም እኮ በጌታ ኧረ ከዚህ በላይ እንዴት ላጥራ? እኔ የመጀመሪያ ጥያቄ ምንድን ነው? ከፕሮቴስታንት ቤተ እምነት የወጣሽበት ምክንያት ምንድን ነው? እና ትምህርት ነው ያስተምሮት ችግር፣ በቃ አስተምሮት ችግር። ኢየሱስን ስላላየሁበት መጨረሻ ላይ እኔ እኮ አልኩ እኮ እየነቃው ሲሄድ ምን እያልኩ ሲሄድ ግን በማየው ነገር እውነትን ስላላገኙበት መሰረቱ ላይ ስላልኩ ጩኸት ብቻ ስለሆነ ከዛ አልኩ እኮ በቃ ወንድሞች የሚያስተምሩትን ትምህርት ተማርኩ። እውነተኛውን ጠየቁኝ፣ እውነተኛውን ነገር መለሱልኝ። ያለሁበትን ቦታ ተረዳው፣ ወጣው። በቃ ይሄ ነው ያለው ነገር። ሌላ ነገር የማንም ፐርሰናል ነገር አይቼ ግን አልወጣሁም። ማስረዳበት ምክንያት እሺ። ከዛ ለምሳሌ ከሚኒስትሪ ወጥተሽ ኤፍቢኤስ ገቢ እዛ መሰረታዊ ክርስትና ትምህርት ተምረሽ አይ ከዚህ በላይ ሲስ ሌላ ፖለቲካ እንዲሰራ አልፈልግም። አንዳንዴ ነገሩን ለማጥራት ስላንተ አውቀህ ነው ሙድ እያያዝክ ነው። እሺ ይሄ ደግሞ ስላለ ነው። እኔ እግዚአብሔር ምስክሬ ነው። እኔ ጌታ ምስክሬ ምንም እኮ እኔ የጠራ ነገር ቢኖር ደስ ይለኛል እኮ ስላልጠራ እኮ ነው። እሺ እኔ እሺ ከጠራ በቃ ተይው። ከዚህ በላይ እንዴት ላጥራ? አይደለም አሁን ለምሳሌ ኖ በቃ ሄልዬ ነገር ነው መሰለኝ እንዳልጠራ እኔ ይኸውልሽ እኔ በቃ ከዚህ በላይ እንዴት ነው ማጠራው? ከዚህ በላይ ምንም ማጠራበት ነገር የለም አይደል? አሁን ለምሳሌ ሰብስበህ እያዳመጥክ አይደለም። አንተም እነሱ የሚሉን እንትን ትልና የኔን ሀሳብ ታቋርጥና በሌላ ነገር እንዲረዱ ታደርጋለህ። እኔ እዚህ ጋር ጨርሻለሁ። እግዚአብሔርን እንዴ ታው ሲስ ትልቅ ሰው አይደለን እንዴ? አይደለም እኔ እኮ አልገባሽም ሄልዬ። እሺ በቃ ሄልዬ እሺ ይቅርታ ካስቀየምኩሽ ይቅርታ። በቃ ሄልዬ እሺ ከጠራ እሺ ያው ከታችን በቃ ወረጅ እያሉን ሄልዬ ቴንኪው። እሺ ሚንጠለጠል እያለ ራስ ማምነ ከሚንጠለጠል ጋር ነው እንዴ ችግር? በልሽ ደህና ዋል። ቴንኪው ሲስ። እሺ ተንጠልጥለን ቀረን እኮ ታሪኩን ይዘን አምላኬ ድል ፈንታዬ አለመል እኔ እግዚአብሔርን እኔ ሰው በአንድ መከራውን ይበላል። እኔ አልገባሽም እኮ ከባድ ነገር እኮ ነው። ክሌም ያደረግሽው እኮ ለሶስተኛ ሚስት ሽማግሌ ልኳል እኮ ከባድ ነገር እኮ ነው። ጌታ ዝም ብሎ ይመቻቻል ቢባል ችግር የለውም እኮ ይሄ እኮ መጥራት አለበት እኮ ወይ። ኧረ አንተ በስመ አብ። በጣም ብዙ ሰው ግን ሚስ አንደርስታንድ እንደ ቀልድ ነበር ያወራችው። ሚስ አንደርስታንድ አደረጋት ብዙ ሰው። እኔ ባይዘው ሪከርዱ ቢወጣ ደስ ይለኛል።
ኖም የኔ እግዚአብሔር ምስክሬ ፍቅረኛም እኮ ሊሆን ይችላል። አይልሽ እኔ እግዚአብሔር ምስክሬ ነው። እኔ በቃ እንደው በምን ልማለን የመሐላ መጽሐፍ እኔም ባይዜ ልንገር ሲስ የገባውበትን ምክንያት የምር የገባውበትን ምክንያት ባይዜ እኔ ደንግጬ ነው ላልከው አልገባም። የመጀመሪያ ላይ ምን አለች? የመጀመሪያ ፓስተር ኢዮብ ጋር ነበርኩ ከዛ ኤፍቢአይ ገባው ነው ያለች። ከዛ በኋላ እንደዛ አይደለም ያለች። መጀመሪያ እንደዛ ነው ያለችው። እኔ መጀመሪያ አልሰማሁም። ሁለተኛ ግን ቆይ ቤሪያ ካለ ሲላክልኝ እኮ ሁለተኛ እንደዛ አጠራችሁ በቃ ኤኒሃው ግን እኔ ምናምን አለው በየትኛውም ነገር በየትኛውም ሃይማኖት እንደዚህ አይነት ሰው ይኖራል። ኦብቪስሊ 3 4ም ሊያጫውት 5ም ሊያጫውት ግን ያ ሰው ሃይማኖቱን ይወክላል ማለት ነው ወይ አይደለም? ያው እኔ መካነ ኢየሱስ ሙሉ ወንጌል ነው ያደግኩትና እንደዚህ አይነት ሰዎች አሁን እነዛን ይወክላሉ ብዬ አላምንም። ፐርሰናሊ ግን ያው የሉም ደግሞ አይደለም አሉ። የሉም እኮ እኔ ሰዎች መላእክት ናቸው የሉም ብዬ አልከራከርም እኮ። ማጮት ምንድነው? ዳማ ነው አንተ ቼዝ ነው ተጉይ አይደለም። እኔ ዊችዝ በጣም እኮ 2 ሌጋል ሚስቶች እያሉ ለሶስተኛ ሽማግሌ መላግን አይከብድም። አይደለም እኮ ያልገባኝ ነገር የምር ያልገባኝ እኮ ምን መሰለህ አይደለም። አሁን እኮ እናውቃለን አንዳንድ ስማቸው ማንጠቅስ እኮ ባለትዳር ሆነው ሁሉም ሰው እንትን ነው ችግር እንትን ነው የሰው እግዚአብሔር ብቻ ነው ቅዱስና ንጹህ። ግን ከባድ ነው። እሷም እንደዛ ለማለት ብዙ ሰው ሚስ አንደርስታንድ አደረጋት እንጂ እሷም እንደዛ ለማለት ፈልጋ እሷ ብቻ እኮ አይደለም እኮ እኔም እኮ ጭምር እኮ ነው ሚስ አንደርስታንድ የተደረግኩት እኮ። አሁን እኮ ቀጥታ እኮ በመድኃኒዓለም ሚዩት አድርጉልኝ። እንዲህ በስመ አብ ወልድ ምንድን ነው የምጽፈው? አባ እንዲህ ሰው እኮ ሌላ ነገር ለማድረግ እኮ ገዳም ድረስ መሄድ አይጠበቅበትም። እንዲህ ሰፈሩ ሀገሩ ሁሉ እንትን አይደል? እንዲህ ገዳም ውስጥ እንትን የምታረጊው ናን ይላል። አንተ በስመ አብ አሁን እኮ እሷ ብቻ እኮ አይደለም ሚስ አንደርስታንድ የተደረገችው። እኔም ራሱ እኮ እንዴት እንደማጠራው እኮ እስቲ ይሄ አይጠራም። በቃ ተሰናክላለች ልጅቷ። መጥፎ ነገሮችን አየች የሆነ ቸርች ሂዳ ከዛ ድንግጥ አለች። እንዴ እንደዚህ ይቻላል እንዴ? አይቻልም፣ ከባድ ነው። እንደዚህ ይቻላል እንዴ አለች። እና በቃ ያንን እኔ አክቹሊ ሁሉም ሰው ጋር ጴንጤዎች ባለጌዎች ናቸው አይደለም። ሁሉም ሰው ጋር ባለጌዎች ሁሉም ሃይማኖት ላይ ባለጌ የሆነ ሰው ይኖራል። ባለጌነት ፐርሰናሊቲ ነው፣ አስተምህሮ አይደለም። አየሽ፣ ባለጌነት ሁሉም ሰው ጋር ነው ያለው። ባለጌነት ኡስታዙን ብትይው ይጀልጣል። ዛሬ ከብዙ ሰው ጋር እያነካካህ ነው። እሷ ከነሱ ጋር እኔን ከነዚህ ጋር ኧረ አይመጣም። ኤኒዌይ እሺ ዶክተር ሳምሪ ቤሪያና ግን ባለጌነት አስተምህሮ አይደለም በነገራችን ላይ። እኔ መቼም ዋና ጥያቄ የነበረው በትምህርት ነው የወጣሽው ወይስ ባየሽው መጥፎ ነገር ነው? አንዳንዴ ሐሰተኛ ነቢያት ጋር ሰዎች ሄደው እንዴ ሶልዬ ለአንተ እኮ ኃይለኛ ትምህርት እያስተማርክ 20 ሰው ይዘህ ነው የምትቀመጠው። እኔ እየሳኩ 400 ሰው ይዤ ተቀምጫለሁ። ለዛው ማኪን ሮስ አድርገህ ማለት ነው። እሺ እንቀጥል። ወይ ቤሪያናና እንዴ ጠፍተህ የቸርች ጉዳይ እንዴት ተነሳው? በእውነት አንተ ግን እንትና ግን ማን ነበር ቅድም የገባው? ዜድና የሚባለው ግን በጣም ፖለቲካሊ ይሰራባት ነበር። እኔ ሪስፔክት የሆነ እንዴት አንደርስታንድ እንዳረጋት ግን አላውቅም በእውነት አይደለም። ማይክል አሁን እኮ ምን አለ መሰለሽ እኮ ነው እኔ
ሄሉ አላጠራችሁም፣ ክርስቶስን አላጠራችሁም። እየተናገረች ነበርኩ ሄሉ። እኔ የእኔ ጥያቄ የነበረው እኮ ከኢትዮጵያ ጋር በህግ ጉዳይ ምናምን ብሎ ሌላ ነገር ውስጥ ሊያስገባት የአረብስማ አንዳንድ ሰዎች ግን ተጠመዘዙት የለን። የእኔ ምን አለ መሰለሽ የእኔ ጥያቄ አሁንም የምር ጥያቄ የሆነብኝ ነገር ነው። ምክንያቱም ከመጀመሪያ ጀምሮ የምጠይቃት መሰረታዊ የክርስትናን አስተምሮ ማን ያስተማረሽ? አሁን የኔ ዋናው ጥያቄ እሱ ነው። ተምራ አሁን አስቢ፣ መሰረታዊ የክርስትና ትምህርት ተምራለች፣ የደቀ መዝሙር ትምህርት ተምራለች፣ በአገልግሎት ዘርፍ ውስጥ አለች፣ ቤተ ክርስቲያን የጸሎት ህብረት መሪ ነበረች፣ ታገለግል ነበር። ይሄን ሁሉ ውስጥ የነበረ ሰው ለእኔ ስቲል ጥያቄ ሆነብኝ ማለት ነው። ይሄን ሁሉ የነበረ ሰው እንዴት ወደ ኦርቶዶክስ ቤት እምነት ሄደ የሚለው እስቲል የኔ ጥያቄ ነው። ነቃ ደንገጥ ስትል በቃ ደበራት፣ የሉተር ትምህርት ደበራት፣ ሄደች። ስትነቃ ለካ ሉተር ቁጭ ብሎ ያማጠው ሲያመጥ ያመጣው ትምህርት ሌላ ታሪክ ሌላ ታሪክ ኧረ ዛሬ መከራ የበዛ። ኧረ ወይኔ ጌታ ኢየሱስ ምን አቅብጦኝ ነው ዛሬ የከፈትኩት? ወይኔ ምን አቅብጦኝ ነው? ምን አቅብጦኝ ነው? ባልከፍትስ ላይ ባልገባስ? እንዲህ ስገለፍጥ ራሱ ጥርሴ እርግፍ ቢልስ? አይደለም ሶስት ያጫውት እኔ እኮ አይኖር እኮ ያለው ወይኔ ዛሬ እሺ 409 ሰዎች አላችሁ። 409 ሰዎች አላችሁ። ለ409 ሰዎች የምናገረው እኔ አንድ ሲሳይ የትኛውንም ቤት እምነት አልወክልም። የትኛውንም ቤት እምነት የትኛውንም ቤት እምነት አልወክልም። ፕሮቴስታንት ነህ ብላችሁ ፕሮቴስታንቶች ክሌም ለምታደርጉት በ412 ሰዎች ፊት ልንገራችሁ፣ ቲክቶክ ላይ ላለ ማህበረሰብ አም ናት ፕሮቴስታንት። ቀደም ኧረ ተው፣ ሰው ስንት ነገር ይነፋልን። እና ወደ እንትኑ ስመልሳችሁ እኔ